ድሮስ እንዳንተ አይነት እብድና ዱርዬ ጋር መምጣቷ ያለ ምክንያት አትመጣም። የሆነ ነገር ማርጋታል። እባክህ እየለመንኩ ነው። ይቺ ልጅ የሆነ ነገር አድርጋ እንድትዋት ፈልጋለሁ። እኔ ደህና ሰው መስለኝ ነበር። ሲጀመር እንደዚህ አይነት እኔ ደሃ ምናምን ነገር አይነት ወንዶች ጋር ማውራት ደስ አይለኝም። አችንም አስበናል ልታገባ እየተዘጋጀች ነው። ቤተሰብ ምንድነው የነገራችሁ እኮ ምንድነው የነገራችሁ ንገረኝ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምቆይታችኋል። ዛሬም እንደተለመደው መጥተናል። እንግዲህ ውድ ቤተሰቦች ያው ከዚህ ቀደም የለቀኩላችሁ ቪዲዮ ላይ ግልጽ አድርጌ ነግሬያችሁ ነበር። ከአሁን በኋላ የምለቀው ከአክስትዮው ጋር የነበረኝን ነው። ከዛች ወንጀለኛ ሴት ጋር የነበረኝን ቆይታ ግልጽ እንዲሆንላችሁ እያንዳንዱን ነገር እለቅላችኋለሁ። እኔ ደግሞ በውስጥ ሌላኛውን ነገር አጣራለሁ። ከዚህ በፊት ከእኑ ጋር እኑን እንፋታ እንጣላ ምናምን ስላት ነበር። እሱን ሁላ እንድል ያደረገችኝ አክስትዮው ናት እና አክስት ተብዬዋ እሱን ደግሞ በቪዲዮ በማስረጃ አቅርቤ አስቀምጫለሁ። ለእኑም ከማሳየት አንድ ላይ እንድታይ ከእናንተ እኩል ዛሬ እለቅላችኋለሁ። በዚህ ቪዲዮ እሱን ነው እንለቅላችሁና ሙሉውን ቪዲዮ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ ማስቀመጥ እንዳትረሱ። አመሰግናለሁ። ወደ ቪዲዮ እንግዲህ ቤተሰቦች ያው በስንት ልመና ከስንት ጊዜ በኋላ የእኑን አክስት አግኝቻታለሁ። እንግዲህ ያው አስጠብቂያታለሁ ረጅም ሰዓት። ተለምና ነው እንደመጣው በስንት ልመና ምናምን አልክ መሰለኝ አይደል? አይ ማለት እኑ ስትነግረኝ ነበርና ያው እንደቀልድ ላንተ ቀልድ መስሎኝ። እንዴት ነው ተለምና የምትመጣው? እንዴት መሰለሽ ተረጋግጠሽ። ቆይ አንተ ማለት ዮናስ የምትባለው ነው? አዎ ነኝ ዮናስ ነኝ። ግን አሁን ያው እኑ ልታገኝ ትፈልጋለች ምናምን ስትለኝ ነው የሰማሁት እንጂ ለዚህ መናደድም አይጠበቅብሽም። ያው ይቀር። አንተ ከየት የመጣ ዱርዬ ነህ? ምን አይነት ዱርዬ ነህ? ምን አጠፋው? ያጠፋውንም አታውቀው ማለት ነው? ማለት ምን አጠፋው? ምን አደረኩ? ዝም ብል እባክህ። ደግሞ አፋለን ቆመህ ስታወራኝ ምን አደረኩ? እኔ ልትተዋወቅ ትፈልጋለች ምናምን ስትል በሰላማዊ መንገድ መስሎኝ ነበር። ያጠፋሁት ነገር አለ? አስቀየምኩሽ? ሲጀመር ከእንዳንተ አይነት ዱርዬ ጋር የራሱ መጥቼ ማውራቴ እኔ ደህና ሰው መስለኝ ነበር። ሲጀመር እንደዚህ አይነት እኔ ደሃ ምናምን ነገር አይነት ወንዶች ጋር ማውራት ደስ አይለኝም። እኔ ደህና ሰው መስለኝ ነበር። ሲጀመር እንደዚህ አይነት እኔ ደሃ ምናምን ነገር አይነት ወንዶች ጋር ማውራት ደስ አይለኝም። አንተ እሺ እንድትሰብኝ በስነ ስርዓት እንድታወሪ ነው የምፈልገው። የእኑ አክስቶንሽና እኔ በስነ ስርዓት እንድትተዋወቅሽ ሰላም ልልሽ ነው የመጣሁት እንጂ እንደዚህ እንድትሰድብኝ እንድታንቋሽሽኝ አልፈልግም። አዎ የእኑ አክስት ነኝ። ቢሆንም ግን እኔ ከአንተ አይነት ዱርዬ ጋር እንድትሆን አልፈልግም። እሺ ማለት ምን አጠፋው? ምን ነው ዱርዬ የሚመስለው? ምን አደረኩ? ለራስ አልታወቀህም እንዴ? እኮ ምን አደረኩ? እኔ የምታደርገውን ነገር ሁሉንም ታውቃለህ። አላውቅም፣ የምር አላውቅም ምን እንዳደረኩሽ። እኔ እንጃ። አላስቀየምኩሽ። ከዚህ በፊት አንተው ዝም በል እባክህ። አላስቀየምኩሽ ምናምን አትበል እባክህ። እኔ ከእንዳንተ አይነት ልክስክስና ዱርዬ ጋር ማውራት ምንም ደስ አይለኝም። ምን አደረኩ? እኮ አንቺ ነሽ እኮ ልታወቂ ብለሽ የመጣሽው አንቺ ነው ወይስ ከእኑ ጋር አውርታችሁ ፕራንክ ልታደርጉ? የምን ፕራንክ ነው ደግሞ? ስለምን ፕራንክ ነው እያወራህ ያለው? አይ አልገባኝም። ለነገሩ ታዋቂና ስትል እሰማለሁና ለዛ ምናምን መስሎኝ ነው እንጂ ከዛ ውጭ እኔና አንቺን ያገናኘን ነገር የለም። ለነገሩ አንቺን ያገናኘችን እኑ ነች። ከዛ ውጭ ምንድን ነው ያጠፋሁት ነገር ካለ ይቅርታ መጠየቅ ፈልጋለሁ። ለነገሩ ከአንዳንተ አይነት ዱርዬ ምንም ነገር አይጠበቅም። ፕራንክ ምናምን ትላለህ። ከየት መጣና አድርጌሽ ነው? እሺ እንዴ ገና ሳልመጣ በስድብ የምታጥረግልኝ? ሲጀመር እኔ ደህና ሰው መስለኝ ላናግርህ ነበር የመጣሁት። ግን አንተ ምንም እንዴት ቆም የራሱ አንተ ማውራትም አልችልም። በቃ ምን አደረኩ? ደህና ሰው መሆኔን እያየሽ ነው። በምችለው በስነ ስርዓት ላወራሽ እየሞከርኩ ነው እንጂ እኔ በዚህ ዝናብ ራሱ ቆሜ እያወራሁሽ አይደለም። ምን ያጠፋሁት ነገር ካለ ንገሪኝ። እኑን ደግሞ ካስቀየምኳት መቼም አላስቀይማትም። ካስቀየምኳት ካስከፋት፣ አንቺንም ቤተሰቦቻችሁ ካስቀየምኩ በጣም ይቅርታ። ግን ያው ጥፋቴ ምን እንደሆነ ብትነግሪኝ ደስ ይለኛል። ካላስቀየምኩ ሲጀመር አንተ ሌባ ነህ። እንደዚሁ አይቼህ ራሱ ታስታውቃለህ ማለት ነው። ይቅርታ ጠይቃለሁ ምናምን ነገር ምን አደረኩሽ? የሰረቅከው ነው አይደለ? ምንድነው? ምን አድርጌሽ? የምን መስረቅ ነው እኮ ታዲያ ምንድነው? ይቅርታ ጠይቃለሁ ቤተሰቦችሽ ምናምን እንዴት ድንገት ተነስተህ ይቅርታ ጠይቃለሁ አትልም አይደለ? እኮ አወራርሽ ስላልተመቸኝ ነው። አወራሪ ግልጽ ነው የተናገርኩት። ግልጽ እያወራሁ ነው ያለሁት። ሲጀመር አንተን እኔ ምን አድርጋት ነው አንተ ጋር እንደዚህ ልትሆን የቻለችው? ካንተ ጋር እንደዚህ አብራ ልትሆን የቻለችው ምን ብታረጋት ነው? ምን አደረካት ንገረኝ። ምን ሆነች? ምን አደረኳት? ታፈቅረኛለች? መጣች እኔ ጋር ታፈቅረኛለች? እውነት ከእናት ታፈቅረሃለች አይደል? ባይሆን ለምን ትመጣለች? ድሮስ እንዳንተ አይነት እብድና ዱርዬ ጋር መምጣቷ ያለ ምክንያት አትመጣም። የሆነ ነገር ማርጋታል። ምንም አላደረኳትም። ምን አደርጋታለሁ? እንዴት ምንም ሳታረጋት እንዴት አንተ ከመናጢ ደሃ ጋር እንዴት እንደዚህ ትገጥማለች? አንተ ጎዳህ እኮ የኔት ምናምን አትበለኝ። አክብሬ አውርቼሻለሁ። ሁሉም ሰው ያንቺን አስተሳሰብ ሊይዝ አይችልም። እኑ አፈቀረችኝ እኔና አፍቅራ ይመጣችው እንጂ
ገንዘቤን ምን አይታ አይደለም የመጣችው። ከዚህ በፊትም እንታወቃለን። ላታውቂኝ ትችያለሽ አንቺ አይደለ? ላላቀ እችላለሁ። አንተ እንደሚያልክ እኮ ዱርዬ ነህ። እንዴት ከማየት እንኳን እንደዚህ ከማየት እኮ ይታወቃል አይደለ? ሰው እኮ እንዲህ በማየት አትገምቺም ማለት ምንድነው? ያስታውቃል። ምን አድርጌሽ ነው በዚህ ላይ? እንደሚያልክ ሞላጫ ሌባ ነህ አንተ። ሳይህ ደግሞ ምን ይመስላል? ላከሽ ማለት ለምንድን ነው እንደዚህ የምታወሪ? እንደዚህ እንድታወሪኝ አልፈልግም። ወይ ደግሞ ወደ ህግ መሄድ እንችላለን። ሌላ ማን ነገር ውስጥ የምትገቢ ከሆነ ወደ ህግ ልወስድሽ ይችላል። እሱማ አይቀርልም። እኔ ነኝ እንደውም ቀደም የሚወስደው ታውቃለህ። ምን አይደለም ሄዴ ቆይ ኑን እንደዚህ ሌት ቀን ምናምን እያልክ በየቀኑ እረፍት እያሳጣት እየደወልክ ካልመጣሽ እንደዚህ ፈልጋለሁ ነይ ምናምን እያልክ ፍቅረኛዬ ስለሆነች እናወራለን። ደግሞ አንቺ እንዴት ልትሰሚ ትችያለሽ? እንዴት ልታውቂ ትችያለሽ? እንዴት ነው የማልሰማው? እንዴት ነው የማላውቀው? እሷ የምትኖረው እናት አባቷ ቤት። ኧረ እባክህ የማላውቀው ነገር አለ? እውነትህን ነው። እናት አባቷ ጋር ታውቃለህ? እርግጠኛ ነህ? ምን ያክል እርግጠኛ ነህ? ምን ማለት ነው? እናት አባቷ ጋር አይደለም እንደምትኖር እኮ ምን ያክል እርግጠኛ ነህ? እናት አባቷ ታውቃለህ? እናት አባቷ ጋር እንደምትኖር ነው የነገረችኝ እኮ። ጠንቀቀህ ታውቃለህ? እስኪ ንገረኝ። እናት አባቷ ጋር ነው የምኖረው ወይስ ለብቻዋ ነው ወይስ ከማን ጋር ነው ወይስ ካንተ ጋር ነው? ንገረኝ እስኪ። እናት አባቷ ጋር ትኖራለች። አንዳንዴ ከኔ ጋር ትገናኛለች። ኑሯን እናት አባቷ ጋር እንጂ ከአንቺ ጋር እንደማታርቅ ከአንቺ ጋር እንደማታወራ ነው ማለት ነው አይደለ? ከኔ ጋር እንደማታወራ። አዎ። ምንድነው የማላውቀው ነገር አለ? እሺ ለምንድን ነው እንደዚህ የምትስቂብኝ? ለምንድን ነው የማትነግሪኝ? የማላውቀው ነገር ካለ ንገሪኝ። በእኔም እየተጫወትክ እንደሆነ ገባኛ። በሳም እንደምትጫወት በእኔም እየተጫወትክ። ምንድነው ባንቺ የምትጫወተው እንዴ? ምን ማነሽ? እኔ አላውቅሽም እኮ ገና ዛሬ ነው የማውቅሽ። አክስቷ ሁኛ አትሁኛ አላውቅም። ተደዋውለን ስላወራን ነው እንጂ በጣም ተጫዋች ነህ እባክህ። እሺ ቆይ ማን ጋር ነው የምትኖረው? ቅድም ስትነግሪኝ ነበር ከቤት ከወጣች አንቺ ጋር ነው የምትኖረው? ምንድን ንገሪኝሽ። እናንተ ጋማ በምን ብር በምን እንትን ትኖራለች? ምን ልትያልክ ደሃ እንደሆነ ታውቃለህ እኮ። በምን ታኖራታለህ? አንተ ጋር ብትመጣ እኮ ምን መኖሪያ ብር የላትም፣ ምንም የለህም። አንተ ምን የምታወሪው? ምን አይነት ወሬ የምታወሪው? አሁን ስለ ብር ስለ ገንዘብ አይደለም የምናወራው፣ ስለ ሌላ ነገር ነው። ስለ ነው እኮ ስለ ነው አሁንም እያወራን ያለ ነው እኮ። አንቺ ጋር ነው የምትኖረው። ለምን ትኖራለች አንቺ ጋር? የእናት አባቷ ቤት እያለ እሱንማ አንተ በቃ ሁሉ ነገሩን ብሩን አምጪ እያልክ እየተቀበልካት እየበላህ ነው። እናት አባቷ ጋርማ እንዳትኖር ነው ያደረካት አይደል እንዴ? እኔ እንዴት ነው አሁን ስለ ግራጁዌሽኗ ከሆነ አውርቻታለሁ ብላኛለች አንቺንም። እኔ ደግሞ እንደምመልስ ቃል ገብቻለሁ። እንደምናስመርቃት ቃል ገብቻለሁ አይደል? ልታስመርቃት እኮ ነው። ምን እኮ ደግሞ አባቷ ፈቅዶ እንደሰጠችኝ ነግራኛለች። የምን አባቷ ነው የሚፈቅደው? ከየት አንተ ነው የምታወራው? እሷ ናት የነገረችኝ። እኔ ምን አውቃለሁ? ድሮስ ካንተ እንደዚህ አይነት ወሬ መስማት ምን ማለት ነው? እሺ ምንድነው የነገረችህ? ምንድነው የነገረችህ? ንገረኝ። አባቷ ፈቅደው ያን የምርቃቷን ገንዘብ አመጣ ለኔ እንደሰጠችኝ ስጪ ተብዬ ነው ያመጣሁት ነው ያለችኝ እንጂ ሌላ ነገር አላውቅም። ሌባ እንድትይኝ አልፈልግም። በዚህ የተነሳ አንተ ምን ስለሆንክ ነው ስጪ ብለው የሚሰጧት? እና ምንድነው ታዲያ? አንተ የእናት ልጅ ነህ ወይ የአባት ልጅ ነህ ወይንስ የምትቀለብ ቅልባችን ነህ አንተ? ለአንተ ብር የሚሰጡ? በስነ ስርዓት አውሪኝ። እኔ እንደዚህ እንድታወሪኝ አልፈልግም። እንዴት ነው በስነ ስርዓት የማወራው? ስንት ነገር እኮ ነው ያበላሽው። ብዙ ነገር እኮ ነው ያበላሽው። ምን አበላሽው? ምን አደረኩሽ? ንገሪኝ። ለምን አትነግሪኝም እንዴ? ምን አደረኩ? እንደ አዲስ እየሆንክ ነው። እንደ አዲስ አይደል? እኛን አሳበርከን እንጂ አንተ ማምን ታበለ እየተቀበል። ይሄው የመመረቂያውን ብር እኮ እንክት አድርገህ በላው። የእሱን ነገር ደግሞ አባቷ ምን ብሎ ነው ለአንተ የሚሰጣ? ሲጀመር እኮ እሷ ምንም እኔ በጣም እያናደድከኝ ነው። ስጭ ብለዋት ሰጧት። እንዴት ብሎ ነው ለአንተ ብር የሚሰጥ? ምንድን ነው ታዲያ? እሺ አሁን ይሄንስ በስህተት ልውሰድ? ተሳስታ ሊሆን ይችላል ወይ እኔ ሳላውቀው ወይ ዘመድ ነው ቤተሰብ ነው ለአንተ ምን ተባከበ? እኔ ፍቅረኛዋ ነኝ። እኔ ደግሞ ጠንቀቀሽ ታውቂያለሽ። የምን ቤተሰብ ነው? ስለዚህ ለአንተ ሂድ ስጭ ተብላ ታላከች አይደለ? እንደዛ ነው የምታስበው? እሺ ማላውቀው ነገር ካለ ንገሪኝ። ሴት በጣም ታሾፋለህ እኮ። ማላውቀው ነገር ካለ ንገሪኝ። አይ የምትይ ከሆነ ሂጅ ላውራት ነው። ይኸውልህ መመረቂያ ብር ተሰጣት፣ በእሱ አካውንት ገባ። የአካውንቷን ብር ደግሞ አንተ በዛም ብለህ አጭበርብረህ ገንዘቡን ተቀበልካት። አባቷ ምን ብሎ ነው ለአንተ ስጥ የሚልህ? ማንም ሰው እኮ ሳያውቅ ነው ለአንተ ብድግ አድርጋ ያን ብር የሰጠችው። እንዴት ነው እንደዚህ የምታስበው? ምን ማለት ነው? ሌባ እንደሆንክ አውቃለሁ። ሌባ ነህ። እንደዚህ ያደረከን አንተ ነህ። ስሰርቅ የት ነው ያየሽኝ? እኮ ይሄ ብሯ መመረቂያ ብሯን እኮ አንተ ነው የወሰድከው። እሺ አባቷ አይደል እንዴ? እኔ ምንም የማውቀው ነገር የለም። አባቴ በቃ ተስማምቷልና አንተ ቤቱን ተከራይበት ኑርበት ብላ ብሩን አወጣ ሰጠች። እውነትህን ነው። አሁንም ተመልሰህ እየጠየቀኝ ነው። እኔ ምንም የማውቀው ነገር የለም። ይሄን ሁሉ ባክ ለምን እኔ እቀበላለሁ? ይሄ መመረቂያ ብሯን እኮ ነው ለአንተ የሰጠችው። ለምን ምን ይሰራልኛል? እኔ እና ተረከታ አምጪ አልካታ ብር
አምጪ አልካት እና ይቺ የዋህ ምስኪን ምን ታርጋ አምጪ ስትላት ለአንተ አምጥታ ይሄው ብላ ሰጠች። አሁን ቤተሰቦቿ ምኖቿ እንደምትመረቅ እንደሆነ ነው የሚያውቁት። ግን ይሄው ያለችው የት ነው? በአንተ ምክንያት እየዞረች ነው ያለችው። በአንተ ምክንያት አንተን እንደዚህ ያደረከው ይሄን ሁሉ ላደረከው ዋጋህን ታገኛታለህ። እሺ አሁን ምንድነው? እሺ ምን ላድርግ? እኔ እኮ ምንም ማውቀው ነገር የለም። እኔ አባቷ እንደሚያውቅ ቤተሰቦቿ እንደሚያውቅ አንቺም እንደምታውቂ ነው የማውቀው። እልህ ዮናስ አሁንም እንድነግርህ ከፈለገ ተረጋግተህ ሁሉንም ነገር ስማኝ። ደጋግሜ ያልነገር አዳምጥሽ። ይሄው እየነገርሽ እየሰደብሽኝ ነው አስሬ እንደዚህ። እሺ ምንድነው? ላዳምጥሽ። ምን የተለየ ነገር ትነግሪኛለሽ? አሁን ሁሉንም ተረጋግተህ ስማኝ። ደግሜ እነግርሃለሁ ማለት ነው። እሺ ልጅቷ ያለችው በአንተ ምክንያት የትም ነው ያለችው ብያለሁ አይደል? አዎ ነግረሽኛል። ስለዚህ ገንዘቡን የመመረቂያ ገንዘቡን ለአንተ ነው የሰጠችው። ለአንተ ስሰጥ ከአባቷ ጋር እንደተጣላች አንተ ታውቃለህ። አላውቅም። እኔ ምንም ነገር የማውቀው ነገር የለም። ይሄው ገና አሁን እሺ አሁን እየነገርኩህ አይደለ? ከዚህ በኋላ እንድታውቅ ይገባል። ማወቅ አለብህ። ልጅቷ ያለችው እኔ ጋር ናት። ከአባቷ ተጣልታለች በገንዘቡ ምክንያት። የመመረቂያ ገንዘብ ተሰጥቷታል። በሷ አካውንት ነበር። እሷ አካውንት ውስጥ ያለውን ሙልጭ አድርጋ ለአንተ ነው ብሩን የሰጠችው። ከአባቷ ጋር ተጣልታ አሁን የት ነው ያለችው? እኔ ጋር ነው ያለችው። ቤተሰብ፣ ዘመድ አዝማድ ሁሉ ነገር ውሻ ነው ያረጋት። ውሻ እንዴት ከኛ ስር ትወጫለሽ? እንዴት እንደዛ አይነት ነገር ታደርጋለሽ ብለው እኔ ደግሞ እንደዛ እየተደረገች እንደዛ እየሆነች እኔም እንደነሱ ማባረር አልችልም። ስለዚህ ራሴ ያሉኝን ይበሉኝ የፈለጋችሁን ይናገሩ ብዬ እኔ ጋር ነው ያስቀመጥኳት። እባክህ እየለመንኩ ነው። ይቺ ልጅ የሆነ ነገር አድርገህ እንድትዋት እፈልጋለሁ። እባክህ እየለመንኩ ነው። ገንዘቡንም እንድትመልስ እፈልጋለሁ። አይ ገንዘቡ የለኝም እኔ ገንዘብ አልመልስም ከየት አምጥቻለሁ አጥፍቻለሁ ካልክ ደግሞ ተናገር። እኔ ወደ ህግ ከመወስድ በፊት ከኔ ጋር የምጨርሰውን ነገር እንድጨርስ እፈልጋለሁ። እባክህ ገንዘቡን መልስ። እኔ መልስላታለሁ፣ ችግር የለውም። ላንቺም አስፈላጊ ከሆነ መልስልሻለሁ እኮ። እኔ ገንዘቡን መልስ። አይ የለኝም የምትል ከሆነ ተው በቃ ገንዘቡ ይቅር። እሷን ግን ከህይወቷ እንድትወጣ እፈልጋለሁ። እኔ ቤተሰብ ጣልቷት እንዴት ከእንደዛ አይነት ሰው ጋር ትገጥሚያለሽ? ለካክሽ እንዴት እንደዚህ ታረጊያለሽ እየተባለች ቤተሰብ እያሰደበች እየተሰደበ እኔም በሷ ምክንያት እየተሰደብኩ ነው ያለው። በዛ ላይ አባቷ በጣም ብዙ ዳለበት እዳውን መክፈል እየቻለ ለሷ መቅደም ያለበት የሷ ነው ብሎ ለሷ ነው የከፈለ ያለው። ለሷ ሲከፍል እሷ ደግሞ ላንተ ገንዘብ አበጣ። በምን አዙሪት እንዳጋጠማት አላውቅም። ላንተ አምጥታ ሰጠችው ያ ገንዘብ። እሺ ይሁን ሆኗል። አሁን ግን ከዚህ በኋላ ያለውን ነገር እንዲስተካከል እፈልጋለሁ። ቤተሰብ ያሰበው ነገር አለ። ሁላችንም አስበናል። ልታገባ እየተዘጋጀች ነው። ቤተሰብ ምን ማለት ነው? ልታገባ እየተዘጋጀች ነው እና ድሮስ አንተ ልታገባ ትፈልጋለህ እንዴ? ምን አሁን ፍቅረኛ ይሆነች እንዴ? ምን አይነት ወሬ ነው የምታወሪው? አሁንም እየነገርኩህ አይገባም እንዳንተ እልህ የምሰማኝ ከሆነ በስነ ስርዓት አዳምጠኝ። አንቺ ራስሽ በስነ ስርዓት አዳምጪኝ። እሷ ፍቅረኛ ነች። ማግባትም ካለባት እኔን ነው የምታገባ። ለብሩ ከሆነ ሰብስቤ አምጥቼ እሰጥሻለሁ ብሩ። እኛ ድሃ እንድታገባ አንፈልግም። ገባህ አይደለ? ዝንጥ ያለ ሀብታም ቤተሰቡንም እሷንም የሚቀይራት አለ፣ የተዘጋጀላት አለ። ስለዚህ አይ አንተን እየጠበቀች ነው እባክህ። ሲጀምር አንተ እንኳን ቤተሰቡን እሷን እንኳን የማትቀይርና ራስህን እንኳን የማትችል ዱርዬ ነህ። ስለዚህ እሷ ትኖርበት ከህይወቷ እንድትወጣ ፈልጋለሁ። እልህ ከህይወቷ ውጣላት ከዚህ በኋላ። እኔ ገንዘቡንም አልፈልግም። ከፈለገ እኔ ገንዘቡን ልሰጣት እችላለሁ። እንደምንም ብለህ ከምንም ብለህ የምትላትን ብለህ ከእሷ ህይወት እንድትወጣ ፈልጋለሁ። ከዚህ በኋላ ግን ከእሷ ጋር ባይ የሆነ ነገር ቢሆን እኔ ራሴ ነኝ የማደርገው ነው የማውቀው። ከህይወቷ ውጣ ብዬሃለሁ፣ አስረድቻለሁ፣ ነግሬሃለሁ። አስብበት። ከዚህ በኋላ ግን ከህይወቷ እንድትወጣ ፈልጋለሁ። እሷ የተዘጋጀላት ባል አለ፣ ማግባት ትችላለች። እንዳንተ አይነት ድሃ ማግባትም አትችልም። ስለዚህ ከህይወቷ ወጣ። ድሃ ነህ። አሁን ከህይወቷ እንድትወጣ ፈልጋለሁ።